ወይ በቃ ስለኛ ለማየት ነግራት ነው ግድ ይላል። ይሄ ብረት መዝጊያውን አማችማ ማስተዋወቅ አለብሽ። ጉረኛ አንተ ነህ ብረት መዝጊያ። ምን አተማመኝብኝ? ስማ ተማመንብሃል። አይንሽን ጨፍነሽ ገደል ግቢ ብትለኝ እኮ እገባለሁ። የኔ ሙዛዛ በጣም ነሽ ሙድሽ። እኔም አስበው እማዬ እንደሰማች እኮ ሐዋሳ ነው የምትለን። እንዴ እሄዳለሁ፣ ምን ችግር አለው? እንዴ ሽማግሌ ሳትልክማ አትሄዳትም? አረ ይኸውልሽ በቃ ፀጉሬን ነጭ ቀለም እቀባለሁ፣ ሸበትበት ብዬ እንሄዳለን። ባትቀባም እኮ እየወጣልን አቺ ሰላማችሁ ይብዛ ውድ የጽናት ድራማ ተከታታዮች እንዲሁም የቻናላችን ቤተሰቦች ናሆሚና ምሩ ፍቅር በፍቅር ሆነዋል ማለት ነው። ናሆሚና ምሩ ብቻ አይደሉም፣ ጽናትና ኪራ ፍቅር በፍቅር ይሄ ነው ፍቅር ማለት ነው። ፍቅር በፍቅር ሆነዋል። ወደ ድሯቸው ፍቅር ተመልሰዋል። ኪራና ጽናትም ናሆሜና ምሩም እንደምታዩት ያው ሁሌ ደስተኛ ናቸው እነሱ። እውነት ለመናገር ያው እሷ ግን ትንሽ እያዘነች ነው፣ እየፈራች ነው፣ እየሰጋች ነው። ምክንያቱም ያው ሴት ልጅ ስታፈቅር አንዳንዴ ይህን ደስታዬን እንዳላጣው ምናምን እያለች ትፈራለች እና እሷም አሁን ይህ ነገር እያስጨንቃት እያስፈራት ነው ያለው ማለት ነው። ምክንያቱም ያው ቤተሰቦቿ አያውቁም እሷ የልብ ታማሚ መሆኗን ምናምን እና ቤተሰቦቹ ይህን ሲያውቁ ምንድን ነው የሚሉት ምናምን የሚለው ብዙ ነገር ያስጨንቃታል፣ ያስፈራታል ማለት ነው። ያይ ነው ያስጨንቃል። ግን ህልም ተፈርቶ ሳይተኛ አይታደርም እንደሚባለው ማለት ነው። ህመምሽን ፈርተሽ ሞትን አስበሽ ሳትተኝ ማነው ሳታፈቅሪ ሳታገቢ መኖር የለብሽም ማለት ነው። ባለሽ ጊዜ ባለሽ ነገር ደስተኛ መሆን ጥሩ ነው። ምሩዬ የኔ ቆንጆ የኔ ትሁት አትፍሪ ማለት ነው። በጣም ነው ደስ የሚሉት እውነት። እያቸው እስኪ ቦታው ራሱ እንዴት ያምራል መሰላችሁ። ፀጉሩን እየዳበሰች ነበረ እዚህ ጋር ስትነግረው የነበረ እንትን ስትለው እሱ ተኝቷል። ደስታዋን እንዳታጣ ይሄንን ነገር እንዳታጣው በጣም እጅግ በጣም እየፈራች እያሰበች ስለሆነ ነው። እና ኑርዬ አትፍሪ። ጽናትና ኪራ ደግሞ ወደ ፍቅራቸው ተመልሰዋል። አለማቸውን እየቀጩ ነው ማለት ነው። በፍቅር በቃ ፍቅር በፍቅር ሆነዋል ማለት ነው። ይሄን ነበረ የምንፈልገው አንድ ላይ መሆናቸውን። ያው እሷም ደስተኛ ናት፣ እሱም ደስተኛ ነው። ኪራም ጓደኞቻቸው በዙሪያቸው ያሉት በራሱ ሁሉም ደስተኞች ናቸው ማለት ነው በሁለታቸው ግንኙነት፣ በሁለታቸው ፍቅር። ስለዚህ ደስተኛ ናቸው። ሁለቱም እጅግ በጣም ደስተኛ ሆነዋል ማለት ነው። እና ቤተሰብ ደስታቸው ያስደስታችሁ፣ ላይክ እና ሼር ሰብስክራይብ እያደረጋችሁ ከጎናቸው ሆኖ ማለት ነው። ናሆሜና ምሩ ጽናትና ኪራ በቃ ሁለቱም እጅግ በጣም ደስ የሚሉ ጥንዶች ናቸው፣ አራቱም ማለት ነው። ቅርቡ ደግሞ ሰኒን እንደራታለን ይባላል ማለት ነው። ሰኒ ፍራቻ ውስጥ ነች ያለችው። እንደዚህ አይነት ወሬ እንኳን አትፈልገው ማለት ነው። ሀዘኗን በጥርሷ እየደበቀች፣ ብሶቷን ጭንቀቷን በጥርሷ እየደበቀች ያለች ምስኪን ልጅ ነች። ሆኖም ግን ያው አንድ ቀን ይሆናል በሚለው ማለት ነው። እና የምሩ እናት የናሆሚ እናት ደግሞ እጅግ በጣም በቃ ደስ የሚሉ በቃ ቀልደኛ በጣም እንትን የሆኑ እናት ናቸው ማለት ነው። ደስ ይላሉ ቅርርባቸው፣ ሁሉም ደስ ይላል። የባል እናት ብዙ ጊዜ ያው የባል እናት የባል ቤተሰብን ይፈራል ይባላል ማለት ነው። እና እሷም አሁን እሱን የፈራች ነው፣ የተንቀጠቀጠች ነበረ። አሁን ግን ያው ለምዳታለች ማለት ነው። የናሆሚም እናት ቀለል ያለች ምርጥ ሴት ስለሆነች ለምዳታለች፣ ምሩዬ ለምዳታለች ማለት ነው። ብቻ ደስ ይላሉ። ያሉበት ሁኔታ አሁን ላይ በጣም ነው ደስ የሚለው። ጽናትና ኪራም ወደ ፍቅራቸው በመመለሳቸው ደስተኞች ነን። ሁላችንም የምንፈልገው እሱን ነበረ። በቅርቡ ሰርግ የምናይ ይሆናል ማለት ነው። ሰርግ የምናይ የምንካፈል ይመስለናል። ከዛ ደግሞ የሁለተኛ ልጅ የመጀመሪያው አልሆነም። አሁን ግን ልጅ ይመጣል ብለን ተስፋ እናደርጋለን። የኪራና የጽናት በቅርቡ ይመጣል።
ከዛ በኋላ ደግሞ የናሆሜና የምሩ ይቀጥላል ማለት ነው። እና ምሩዬ ግን እውነት ለመናገር ታሳዝናለች ማለት በቃ በሽታዋ ቤተሰቦቹ ቢያውቁ ምናምን የሚለው እያስጨነቃት እያስፈራት ነው ያለው ማለት ነው። ግን ደግሞ አምሮበት ነው የገባው። ናሆሜ አምሮበት ነው የገባው። ወንድ ልጅ አንዳንዴ ሲወዳችሁ በጣም ሲያፈቅር ሲወድ ለእናንተ የማይከፍለው ዋጋ የለም እና የማይከፍለው ዋጋ የለም። ስለዚህ ምሩዬ አታስቢ፣ እሱ አምኖበት አውቆት ነው የገባ። አዲስ ነገር ወይም ደግሞ የማያውቀው ነገር አይደለም። ቤተሰቦቹ ናቸው እንግዲህ ይረዳሉ። እናትየዋ የምትረዳ አይነት ነች ማለት ነው፣ ይረዳሉ። ስለዚህ ልትፈሪ እንትን ልትይ አይገባም ማለት ነው። ቤተሰብ ሀሳብ አስተያየታችሁን ምክራችሁን ጣል ጣል አድርጉበት ማለት ነው። በመልካምነት በቅንነት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ መልካም ጊዜ